السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد سلاماوينا سكيتاما بيتسب بميل الرئيس يتدار هيوتن የልጅ አስተዳደግና በቤተሰብ መሃል የሚፈጠሩ አለመግባባቶችን መንስኤና መፍትሄን እንደዚሁ ደግሞ የትዳር ህይወትን በተመለከተ የባልና ሚስት ኃላፊነት ምን እንደሚመስልና እነዚህ ነጥቦች በተመለከተም የነብዩ አለይሂ ሰላቱ ወሰላምና የደጋግ ቀደምቶች ሁኔታ ምን ይመስል እንደነበረ በተከታታይ የምናይበት ትምህርት ይሆናል። እነሆ ከትልልቅ ግዴታና ኃላፊነቶች አማናና አላህ ዘንድ ከሚያስጠይቁ ነገሮች መሃል አንዱ ሙስሊም ራሱን ቤተሰቡንና የሱ ጉዳይ የሚመለከታቸው በሱ ስር ያሉ በሱ ኃላፊነት ስር ያሉ ሰዎችን መኮትኮትና ማስተካከል። ይሄም ቁ አንፉሰኩም ወአህሊኩም ናራ የሚለው ውስጥ የሚካተት እናንተ አማኞች ሆይ ራሳችሁንም ቤተሰቦቻችሁንም ከእሳት ጠብቁ በማለት አላህ ተባረከ ወተዓላ አዟል። ራስና ቤተሰብን ከእሳት መጠበቅ የሚቻለው ሸሪዓን ተከትሎ በመሄድ መብትና ግዴታን በማወቅ የቤተሰብ ኃላፊ ስለ ቤተሰቡ ተጠያቂ አላህ ዘንድ ይመረመራል። መልካም ሰርቶ ከሆነ ይሸለማል። ጥፋት አጥፍቶና ኃላፊነቱ ላይ ተዘናግቶ ከሆነም ይጠየቃል፣ ይቀጣል። እነሆ ራስና ቤተሰብን ማስተካከል ማነጽ የሆነ ጊዜ ላይ ተደርጎ ሌላ ጊዜ ችላ የሚባል እንደ ቀላል የሚቆጠር ጉዳይ አይደለም። ይልቅ ትልቅ ትኩረት የሚፈልግ ችላ ሊባል የማይገባው ከባድ ጉዳይ ነው። ራስን፣ ልጅን፣ ቤተሰብን ማስተካከል የወደፊት ማንነታችን የሚለካበትም ጉዳይ ነው። የሙሉ ህይወታችን ኃላፊነትም ጭምር ነው። በአንድ ጀንበር ብቻ ሚስተካከል ተሞክሮ ውጤቱ የሚጠበቅ ጉዳይ አይደለም። ህይወታችን ሙሉ ራሳችንን፣ ቤተሰባችንን፣ ልጆቻችንን ለማነጽ ለማስተካከል እየጣርን ልንኖር ይገባናል። ከተሳካልን በአዱንያም በአኺራ የምንኮራበት ተግባር ሲሆን ቸላ ካልነውና ግዴታችን በአግባቡ ካልተወጣን በአዱንያ የምንወቀስበት የምንወገዝበት ስማችን በመጥፎ የሚነሳበት አኺራ ላይም አላህ ዘንድ የምንጠየቅበት ይሆናል። ነው የቤተሰብ መስተካከል ትልቅ የሆነ የአላህ ተባረከ ወተዓላ ስጦታና ጸጋ ነው። ይሄን ታላቅ ጸጋ የሚያውቁት ያጡትና በቤተሰብ መበላሸት በቤት አለመረጋጋት የተቸገሩ ሰላም ያጡ ሰዎች ናቸው የሚያውቁት። አላህ ተባረከ ወተዓላ ከነቢያት መሃል ለአንዱ ነቢይ የዋለውን ውለታ ሲገልጽ ወአስለሕና ለሁ ዘውጀሁ ብሏል። ሚስቱንም ማስተካከልንለት ብሏል። የትዳር አጋር መስተካከል፣ የልጆች መስተካከል፣ የቤት መረጋጋት ትልቅ የሆነ ጸጋ ነው። በሙሉ ልብ ዒባዳ ማድረግ የሚቻለው የለፉበት የደከሙበት ህይወት የሚጣፍተው ቤት ሰላም ሲኖር በቤት ሲረጋጋ ነው። በቤተሰብ ጉዳይ ላይ ስኬታማ መሆንና ደስተኛ መሆን ራሱን የቻለ መሪና ሰበብ አለው። እያንዳንዱ አስተዋይ ሙስሊም በቤተሰብ አመራር ስኬታማ ለመሆን የሚያስችሉ መንገዶችን ሊያውቅና ሊጠቀማቸው በህይወት ደስተኛና ስኬታማ እንዳይሆኑ የሚያደርጉ የተሳሳቱ ጎዳናዎችን ሊያውቅና ሊርቃቸው ይገባል። ቤተሰብ መምራት፣ ትዳር መመስረት ማለት ማግባት፣ መውለድ፣ ማብላት፣ ማልበስ ብቻ አይደለም። ወልዶ ማብላትና መንከባከብ እንደ ሰው ልጅ አቅልን ያልታደሉ እንስሳት ሁሉ የሚያደርጉት ነገር ከዛ ያላቀ ድርሻ ሊኖረን ይገባል። እያንዳንዱ ወላጅ፣ እያንዳንዱ የቤተሰብ ኃላፊ በእርግጠኝነት ሊያውቀው የሚገባ ነገር ቢኖር ራስን፣ ቤተሰብን፣ ህይወትን ማስተካከል ትልቅ ትግል ይፈልጋል። የማይቋረጥ ወኔና መዘናጋት የሌለበትን ቆራጥነት ይፈልጋል። የተወሰነ ሞክሮ ሚዘናጋ ትንሽ ዋጋ ከፍሎ መንገዱ ረዝሞበት የሚያቋርጥ የሰላምና የስኬት ህይወትን ሊታደል አይችልም። እነሆ የትዳር ህይወት ሰላማዊ ሲሆንና የተረጋጋ ሲሆን ልክ እንደ ሶላት እንደ ጾም አጅር የምናገኝበት ተግባር ይሆናል። በህይወት ያሉ ደስታን ከሞት በኋላ መልካም ስምን አኺራ ላይ አጅርን እንድናገኝ ያደርገናል። አቡ ሁረይራ ከነቢዩ ባስተላለፉት ሐዲስ የሰው ልጅ ሲሞት ይሰራው የነበረ ስራ ሁሉ ይቆማል ሶስት ነገሮች ሲቀሩ ብለው አወለድን ሷሊሕን የድዑ ለሁ ብላ የሰው ልጅ ሞቶም ጎርፍለት ከሚያደርጉ ነገሮች መሃል አንዱ ሷሊህ የሆነ ደግ የሆነ ልጅን
ወልዶ መሄድ ነው። ሷሊህ የሆነ ደግ የሆነ ልጅ ሊገኝ የሚችለው ቤት ሷሊህ ሲሆን፣ ወላጆች ሷሊህ ሲሆኑ፣ ከጥሩ ወላጆች ተወልዶ ያደገ ጥሩ ቤት ላይ የኖረ ጥሩና ሷሊህ የመሆኑ እድል እጅግ በጣም ሰፊ ነው። እነሆ የቤት አያያዛችን አመራራችን ያማረ ሲሆን ልክ በሶላትና በሰደቃ ጀነት ላይ የላቀ ማዕረግ ከፍ ያለ ደረጃ እንደሚገኘው በቤተሰብና በልጆች መስተካከል ጀነት ላይ የላቀ ደረጃ ይገኛል። እንዲሁ ከአቡ ሁረይራ በተላለፈ ሌላ ሐዲስ ኢነ الرجل لترفع درجته في الجنة فيقول أن لهذا فيقال باستغفار ولدك لك ይባላል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ጀነት ላይ ደረጃ ይጨመርለታል። እንዴት ነው ይሄ ደረጃ ሊጨመርልኝ የቻለው ብሎ ሲጠይቅ ልጅህ እስትግፋር ስላደረገልህ ይባላል ብለዋል። አብዛኛውን ጊዜ ልጆች የዲንን ጎዳና የሚከተሉት ራሳቸው ደግ የሚሆኑት ለወላጆቻቸው ለዱንያም ይሁን ለአኺራ የሚያስቡት ደግ የሆኑ የመልካምን ጎዳና የሚያሳዩ ወላጆች ወልደው ሲያሳድጓቸው። ቤተሰብ ሲስተካከል ውጤቱ ጀነት ላይም በሰላም መገናኘት ጭምር ይሆናል። አላህ በተከበረው ቃሉ ሱረቱ ጡር ቁጥር 21 ላይ እነዚያ ያመኑ ዝርያዎቻቸውን በኢማን መንገድ የተከተሏቸው አኺራ ላይ እናሰባስባቸዋለን እናገናኛቸዋለን ብለዋል። ዱንያ ላይ በኢማን በዲን ሰብሰብ ብሎ ቤትን ከመሩ አኺራ ላይም ከፍ ያለ ጀነት ደረጃ ላይ መሰባሰብን አብሮ መደሰትን ማግኘት ይቻላል። እነሆ የሰው ልጅ ህይወቱ ስኬታማ ሲሆን ቤቱ ሲረጋጋ በአዱንያ ህይወቱ ደስተኛ ይሆናል። ነፍሱ ትረጋጋለች። ራሱን ቀና አድርጎ መኖር ይችላል። ትውልዶቹ የዘርዘሮቹ በሱ ሷሊህነትና ደግነት የሱን አርአያ በመከተል ደግና ጥሩ ቤተሰቦች ይሆናል። አለመግባባቶች ይወገዳሉ። ስሜትና አስተሳሰቦች አንድ መሆን መቀራረብ ይችላሉ። እነሆ የቤት መስተካከል የአላህ ትልቅ ስጦታ ነው። ለሚገባውና ዋጋውን ለከፈለ ሰው አላህ ያድላል ይሰጣል። እነሆ የተኛውን ቤተሰብ መሪ የቤቱ ሐኪም ነው። የትዳር አጋሩም ረዳትና አጋዡ ናት። ሁለቱ የቤት መሪዎች፣ የቤት ጠባቂዎች፣ የችግር ፈቺዎች እርስ በርሳቸው ካልተግባቡ አንድ ካልሆኑ ቤተሰብ የተጓዘበት ያለው ጀልባ በሰላም ካሰቡበት የብስ ሊደርስ አይችልም። የቤቱን ችግር ይፈታል፣ የታመሙትን ያክማል የተባለው አካል ራሱ ከታመመ ሌሎችም አብረው ይታመማሉ። ቤተሰብን ክብርን ይጠብቃል የተባለው አካል ራሱ ታኩላ ከሆነ እረኛ ተብሎ ኃላፊነት የተሰጠው አካል ተኩላ ሲሆን የሚመጣው አይነት ችግር ይመጣል። እነሆ ባለንበት ጊዜ በቤተሰቦች ውስጥ ግጭቶች እንደበዙ ብዙ ቤቶች እየፈረሱ እንዳለ እየሰማን፣ ከዚህ በከፋ መልኩም እህቶቻቸውን ሴት ልጆቻቸውን ይጠብቃሉ የሚባሉ የቤተሰብ ኃላፊዎች፣ ወላጆች፣ ወንድሞች ሴት ልጆቻቸውን እህቶቻቸውን አልፎ ሁሉ ሕፃናትን እየደፈሩ እንደሆነ እየተነገረ ነው። ይሄን የሚያደርግ ሰው ከዲኑ ከኢማኑ በፊት ህሊናው የት ሄዶ ነው? አኽላቁ የት ገብቶ ነው? እንዴት ብሎ ነው የሰው ልጅ የራሱን ስጋ ዞር ብሎ የሚበላው? ለዚህ ያበቃን ምንድነው? ዲን አይደለም፣ ኢማን አይደለም፣ ንጹህ ህሊናና ተፈጥሮ ያለው ይሄን አያደርግም። ለምን ይህ ሊሆን ቻለ? ዋነኛ ሰበቡ ከዲን መራቅ ነው፣ በሸይጣን ወጥመድ ውስጥ መውደቅ ነው። ከዛ በመቀጠል የትዳሮች አለመረጋጋትና የባልና ሚስት ግንኙነት ያማረ የተስተካከለ አለመሆኑን። ባልና ሚስት ግንኙነታቸው መልካምና ጥሩ ቢሆን ባል አይደለም የወለዳት ልጁን አይደለም እህቱን ባዕድን እንኳ ለሐራም ባላሰበ ነበር። ዚና ከሁሉም ጋር ሐራም ነው። ከጎረቤት ጋር ሲሆን ሐራምነቱ እጅግ በጣም ከፍ ያለ ይሆናል። ከስጋ ዘመድ ጋር ከመሕረም ጋር ሲሆን በሸሪዓ ግደሉት ነው የተባለው። መሕረሙን የተገናኘ ግደሉት ነው የተባለው። ከሌላ ጋር ዝሙት የሰራ ግን መስፈርቶች አሉት ይገደል ዘንድ። ከግድያ ውጪ በሆነ መልኩም ሊቀጣ ይችላል። ነገር ግን መሕረሙን ለሱ ማትፈቀደለትን ሴት የተገናኘ ሌላ ካሳ የለውም ዱንያ ላይ። መሕረሙን የተገናኘ ግደሉት ነው የተባለው። ካፈጻጸም አንፃር እርምጃውን ከመውሰድ ተግባራዊ ከማድረግ አንፃር መጠበቅ ያለባቸው እንደ ቃዲ ባለስልጣን እንደመኖር ያሉ መስፈርቶች መሟላት ያለባቸው ከመሆኑ ጋር ቤቱ ትዳሩ የተረጋጋ አካል እንዲህ አይነት ነገሮች ውስጥ አይገባም። አብዛኛውን ጊዜ አንዳንዴ ነፍሱ የታመመ የውስጥ ችግር ያለበት እንዲህ አይነት ነገር ውስጥ ሊገባ ይችላል። ነገር ግን አንድ ሁለት ብቻ አይደለም፣ በብዛት እንዲህ ነገር የተሰማን። እዘን ከሰበቡ አንዱ የትዳር አለመረጋጋት ነው። ባልና ሚስት እርስ በርሳቸው አለመረዳዳታቸው፣ አንዱ ከሌላኛው የሚጠብቀውን በበቂ መልኩ አለማግኘቱን። አሁን ላይ ያለው የወረርሽኝ በሽታ ወንዶች ብዙ ጊዜ ቤት እንዲቀመጡ ማድረጉ፣ ባልና ሚስት እንዲጨቃጨቁ፣ እንዲነታረኩ፣
በሆነ ባልሆነው እንዲጋጩ ማድረጉ፣ ወንዶችም ከልጆቻቸው ጋር ለረጅም ሰዓት ማሳለፋቸው የተለያዩ መሰል የሆኑ ምክንያቶች ለእንዲህ አይነቱ ነገር ሰበብ ሆኖ ሊሆን ይችላል። ነገር ግን አላህን የሚፈራ ሰው በየትኛውም ሁኔታ ላይ አላህ የሚጠላውን ነገር አያደርግም። ስለዚህ የዚህ መፍትሄው አላህን መፍራት፣ ወደ ዲን መመለስ። ከዛ በመቀጠል የትዳር ህይወትን ማስተካከል፣ የቤት አያያዝን ማሳመርና ሸሪዓዊ ማድረግ ነው። ከእስላም ቀጥሎ ትልልቅ ከሚባሉ ጸጋዎች መሃል አንዱ የተረጋጋ ህይወትና የሰመረ ትዳርን መታደል። ይህንንም አላህ ተባረከ ወተዓላ ከትልልቅ ተአምሮቹ ቆጥሮታል። ሱረቱ ሩም ቁጥር 21 ላይ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ብላ። ከትልልቅ የአላህ ተአምሮች የእሱን መኖር ከሚያሳዩ ምልክቶች አንዱ ከነፍሳችሁ ከራሳችሁ የትዳር አጋርን ለእናንተ መፍጠሩ ነው፣ ወደዛ ትረጉ ትሰክኑ ዘንድ ብላ። ትዳር ያማረ የተስተካከለ ሲሆን የውስጥ መረጋጋት ይኖራል፣ ሰላም ይኖራል። በአንጻሩ ደግሞ ቤትና ትዳር ሰላም ሲያጣ ሰው ማድረግ የሌለበትን ሊያደርግ፣ መግባት የሌለበት ነገር ውስጥ ሊገባ ይችላል። እነሆ አላህ ተባረከ ወተዓላ ለሰው ልጅ ጤና ሰጥቶት፣ ምግብ መጠጥ ሰጥቶት፣ ማረፊያ ቤት ሰጥቶት፣ ትዳር ሰጥቶት እንዲኖር ማድረጉ ትልቅ የአላህ ጸጋ ነው፣ አኼራ ላይ የሚያስጠይቅ ነው። ይሄን ጸጋ በአግባቡ ልንይዘው፣ በአግባቡ ልንጠቀምበት፣ ይሄን ጸጋ ከሚያሳጡና ከሚያበላሹ ነገሮችም ልንጠነቀቅ ይገባናል። ኢማም ሙስሊም ከአቡ ሁረይራ በዘገቡት ሐዲስ የቅያም ቀን የሰው ልጅ ከጌታው ጋር ሲገናኝ አላህ ተባረከ ወተዓላ አንተ የሰው ልጅ ሆይ አላከበርኩህም ወይ? አልዳርኩህም ወይ? እንድታገባ አላደረግኩህም ወይ? ፈረስን ግመልን አላገራሁልህም ወይ? መንቀሳቀሻ መጓጓዣዎችን ቀዝቃዛ ውሃ እንድትጠጣ አላደረግኩህም ወይ ብሎ ይጠይቃል። የተለያዩ ሪዋዮች እንደተነገረ አዎን ጌታዬ አርጋህልኛል ብሎ መልስ ይሰጣል። እንግዲያውስ ከኔ ጋር እንደምትገናኝ ታቅ ነበር እንዴ? ተዘጋጅተህ ነበር እንዴ ተብሎ ይጠየቃል። አይ ይሄን እንኳን አላደረኩም ይላል። ይሄኔም አላህ ተባረከ ወተዓላ ዱንያ ጸጋዬ ላይ እንደፈለክ የዋኘህ ኖረህ እኔ ጋር መገናኘትን እንደረሳኸው ዛሬ መረሳሃለሁ ተብሎ አኺራ ላይ ከአላህ ረሕመት ይረሳል ይተዋል ተብሏል። ስለዚህ በዱንያ እድለብስነት አኺራ ላይ ደግሞ ከአላህ ረሕመት መረሳት እጣ ፈንታችን እንዳይሆን ራሳችንና ቤተሰቦቻችንን ማስተካከል የእያንዳንዳችን ኃላፊነት እንደሆነ ልናውቅ ይገባናል። እነሆ ማህበረሰብ የሚስተካከለው ቤተሰብ ሲስተካከል፣ ቤተሰብ የሚስተካከለው ደግሞ የቤተሰብ መሪና ኃላፊዎች ሲስተካከሉን፣ የቤተሰብ ኃላፊዎች ባልና ሚስት የሚስተካከሉት ደግሞ የሁለቱ ግንኙነት ሰላማዊና ፍትሃዊ ሲሆን፣ እርስ በርሳቸው ሲግባቡና ሁለቱም የየራሳቸውን ግዴታ አውቀው ኃላፊነታቸውን በሚገባ ሲወጡን። እነሆ ዲነል እስላም ለትዳር ህይወት ለቤት መረጋጋት ትልቅ ትኩረትን ሰጥቷል። ከመጀመሪያ ጀምሮ ትዳር ከመመስረት በፊት አንድ ወንድ ምን አይነት ሴትን ማግባት እንዳለባት፣ የአንዲት ሴት ኃላፊ ሴት ልጃቸውን ለምን አይነት ወንድ መዳር እንዳለባቸው፣ ትዳር ውስጥ ከገቡ በኋላም ባል ለሚስቱ ምን ማድረግ እንዳለበት፣ ሚስትም ለባሏ ምን ማድረግ እንዳለባት ሐዲሶች ላይ ተቀምጧል። እነዚህ መብትና ግዴታዎች ሲታወቁና ሲጠበቁ ሲተገበሩ የቤተሰቡ መሰረት የጸናና የጠነከረ ይሆናል። ጠንካራ መሰረት ላይ የሚገነባ ቤት ቋሚና ጠንካራ እንደሚሆነው ሁሉ ከእንዲህ አይነቱ የትዳር አጋሮች የሚገኙ ልጆች እንዲሁ ጠንካሮችና የተስተካከሉ ከሰው ጋር መግባባት የሚችሉ የሚረዳዱ ይሆናሉ። ስለዚህ ቤቶች በሰላምና በደስታ በመተዛዘንና በመተባበር የተሞሉ እንዲሆኑ የቤቱ መሪዎች አስቀድመው ይሄን ባህሪ ለራሳቸው ሊላበሱ ይገባቸዋል። ባለንበት ጊዜ በየቀኑ ከተለያዩ አቅጣጫዎችና ህይወትና የተለያዩ ሁኔታ ላይ ካሉ በጣም የሚዘገንኑ ብዙ የሚሰሙ ነገሮች አሉ። እነዚህ የችግሮች ሁሉ መፍትሄ ሸሪዓን መከተል፣ መብትና ግዴታን ማወቅን፣ የረሱልን አለይሂ ሰላቱ ወሰላምና የሱሐቦችን የታቢዒዮችን ሲራ አውቆ ህይወትን በዛ መልኩ መምራት። በሁሉም የህይወት ዘርፍ ላይ ራእያችን ነቢ ናቸው አለይሂ ሰላቱ ወሰላም። የነቢን እንቅስቃሴና ሁኔታ በአይናቸው አይተው የእሳቸውን አይነት ህይወት የኖሩ የእሳቸውን ባህሪ ሁኔታ ለኛ ያስተላለፉ ሱሐቦች ታቢዒዮች ናቸው አርአያዎቻችን። በጾሙ በሶላቱ እነሱን እንደምንከተለው ሁሉ በቤተሰብ አያያዝና በልጅ አስተዳደጉም እነሱን ልንከተል ይገባናል። ልክ እንደኛው የኑሮ ችግር የነበረባቸው ሌላ ሀገር ተሰደው የሚኖሩ
ብዙ የኛ አይነት ህይወትን ያሳለፉ ሱሐባ ታቢዒዎች ዱንያ ላይ አልፈዋል። እንዴት ነበር የሚኖሩት? ለግጭቶቻቸው በመልኩ ነበር መፍትሄ የሚያገኙት? ትዳር እንዴት ነበር የሚመሰርቱት? የትዳር ህይወታቸውን በመልኩ ይመሩ ነበር? ልጅን እንዴት ያሳድጉ ነበር? ትዳር አልሆን ብሎ ሲፋቱስ በመልኩ እንዴት ነበር የሚፋቱት? እነዚህ ሁሉ ሲራቸው ላይ ተራጅማቸው ላይ ሰፍረው እናገኛቸዋል። ከዚህ ንጹህ ከሆነ የረሱልና የሱሐቦች ሲራ ምንጭ ለህይወታችን የሚያስፈልገን ውሃ ልንቀዳ ይገባን። በአርአያ እጦት ህይወታቸው የተበላሸ ሰዎች አሉ። ሀብት ያላቸው፣ ልጆች ያሏቸው፣ መልካም የሆነች የትዳር አጋር ያለቻቸው፣ ለባልነት ብቁ የሚያደርጉ መስፈርቶች ያሉት ባል ያላቸው ሰላም ያጡ ሰዎች አሉ። ለነዚህ ሁሉ ችግሮች መፍትሄያቸው የነቢዩን አለይሂ ሰላቱ ወሰላም አስተምህሮት መከተል። የእሳቸውን አጠቃላይ ህይወት ሆን ብለን ካስተነተንን ህይወትን የሚያረጋጋን መልስ ማግኘትና ለችግሮች በቀላሉ መፍትሄ ማግኘት ይቻላል። ነቢዩ አለይሂ ሰላቱ ወሰላም ሚስቶች ነበሯቸው። ከእሳቸው በኋላ የነበሩ ሱሐቦችም ሚስቶች ነበሯቸው። ነቢዩ አለይሂ ሰላቱ ወሰላም ከባለቤታቸው ጋር እንዴት ነበር የሚናኗሩት? ባለቤቶቻቸውን ያከብሩ እንደነበረ፣ ባለቤታቸው ጋር ግጭቶች ሲፈጠሩ እንዴት አድርገው ይፈቱ እንደነበረ ሐዲስ ላይ ሲራ ላይ በሰፊው ተቀምጦ እናገኛለን። ነገር ግን ብዙዎች ከሸሪዓው ከነቢዩ አለይሂ ሰላቱ ወሰላም ሱና በመራቃቸው አልያ ደግሞ ይሄን ባለማወቃቸው ግጭቶች በዝተዋል። ቤቶች ከላይ ሲታዩ ያምራሉ፣ ውስጣቸው ግን እስር ቤት። እንዲህ አይነቱ ችግር ሰለባ በሆኑ በአንዳንድ ሰዎች በራሳቸው አገላለጽ መሰረት ጀሀነም ሁሉ ሆነዋል። ደስታ የሚገኘው ፎቅ ላይ ቪላ ቤት ላይ በመኖር አይደል፣ ብዙ ብር በመቁጠር አይደለም። ነው ደስታ ያለው ሸሪዓን ተከትሎ በመሄድ ነው። ሰውን ከመበደል በመታቀብ ነው። ሌሎች ጥሩ እንዲሆኑልን እንደምንፈልገው ሁሉ ራሳችን ጥሩ ስንሆን ሚስት፣ ልጅ፣ የትዳር አጋር ኃላፊነት አላህ ዘንድ እንደሚያስጠይቅ ስናውቅ ነው። ስለዚህ እያንዳንዳችን ብዙ ችግሮች የሌሉበት ቤት መስርተን በደስታ መኖር ከፈለገን ወደ ሸሪዓ ልንመለስ፣ የነቢዩን አለይሂ ሰላቱ ወሰላም የህይወት ታሪክ የሱሐቦቻቸውን የታቢዒዎችን ልናጠና ተግባራዊ ልናደርገው ይገባል። ብዙዎቻችን እንሰማ እናነብ ይሆናል፣ ነገር ግን አንተገብረውም። እውቀት የሚጠቅመው ሲሰራበት ነቢዩን አለይሂ ሰላቱ ወሰላም መምሰልና እሳቸውን መከተል አለብን። ሶላቱ ላይ ጾሙ ላይ ብቻ ሳይሆን የትዳር ህይወቱም ላይ ይሄ ራሱን የቻለ ፍቅህ ግንዛቤ የሚያስፈልገው ጉዳይ ነው። በሱና የሚለብሱ፣ ቁርአን የሚቀሩ፣ ጾም የሚያበዙ፣ ንግድ ላይ ማያጭበረብሩ ብዙ አይነት ሰዎች አሉ። ነገር ግን ከቤተሰብ ጋር ባላቸው ግንኙነት ከላይ የተባሉ ነገሮችን ጭራሽ የማያውቁና የማይነኩ የሚመስሉ ሰዎች አሉ። ከውጭ ሰው ጋር ንግግራቸው ያማረን፣ እቤት ሲገቡ ግን ሌላ ምላስ ይኖራቸዋል፣ ሌላ ፊት ይኖራቸዋል። ስለዚህ ቤቶች ሰላማዊ እንዲሆኑ እንዲረጋጉ እቤት ውስጥም የነቢዩን ሱና መከተል አለብን። እሳቸው የሆኑ እንደነበረው መሆን አለብን። በተለይ አሁን ላይ በዚህ ዓለም አቀፍ ወረርሽኝ ምክንያት ብዙ ወንዶች ስራ ፈተው አልያ ስራ ሰዓታቸውን ቀንሰው በብዛት ቤት ያሳልፋሉ። ልጆችም ትምህርት ቤት ተዘግቶ ቤት ይውላሉ። አብዝቶ መገናኘት በራሱ የሐቆች መደራረብ ሊኖር ስለሚችል የሚፈጥረው ችግር ይኖራል። ነገር ግን ይህን ችግር በዲናችን ጥንካሬ ማሸነፍና መቋቋም እንችላለን። ሲራ ላይ የተለያዩ ቤት ውስጥ በብዛት ቤት ውስጥ ያሳልፉ የነበሩ ሰሐቦች እንዳሉ ታቢዒዎች እንዳሉ ተቀምጧል። ከቤት አይወጣም ነበረ ጀናዛ ለመሸኘት፣ ሶላተል ጀማዓ ለመስገድ፣ የታመመን ሰው ለመጠየቅ እንጂ የሚባልላቸው በርካታ ደጋ ቀደምቶች አሉ። ቤት ከመዋላቸው ጋር ልጆቻቸውን በአግባቡ ያሳድጉ ነበር። ከትዳር አጋሮቻቸው ጋር በሰላም ይኖሩ ነበር። ይህ የሆነው የቤተሰብ አያያዝን ኃላፊነት ክብደቱን ስላወቁ መፍትና ግዴታቸውን ስላወቁ የረሱልን ሰለላሁ ዐለይሂ ወሰለም ሱና ከቤተሰብ ጋር ተግባራዊ ስላደረጉ ነብዩ ቤት ሲሆኑ ምንድነው የሚያደርጉት ተብለው ባለቤቶቻቸው ተጠይቀው ሚታለብ ካለ ያልባሉ፣ እንስሳትን ያልባሉ፣ ሚሰፋ ካለ ይሰፋሉ፣ ቤተሰቦቻቸው በጊዜው የሚሰሩትን ስራ ይሰራሉ፣ አዳን ሲል ጥለውን ይወጣሉ፣ እንደማያውቁን ሰው ይሆናሉ ብላ ዘን ከቤተሰቦቻቸው ጋር ቀን ላይ በዚህ መልኩ ያሳለፉት መልካም ትብብርና መረዳዳት ሌሊት ላይ ይቀጥላል። በማታው ክፍለ ጊዜ ከቤተሰቦቻቸው ጋር ቁጭ ብለው ይጫወቱ እንደነበረ ተነግሯል። ሌሊት ላይ የተወሰነ ሰግደው ቤተሰቦቻቸው አጠገባቸው ካሉ ያጫውቱ እንደነበረም ተነግሯል። ሶሒህ ሙስሊም ላይ ሌሎችም ላይ ቀንም ማታም ከቤተሰቦቻቸው ቅርብ ነበሩ። ቤተሰቦቻቸው ጋር አብሮ ይበሉ አብሮ ይጠጡ ነበር። አንዳንዴ መንገድ ይዘዋቸው ይወጡ ነበር። ልክ ሚስቶቻቸውን የትዳር አጋሮቻቸውን በዚህ መልኩ ተንከባክበው እንደያዙት ሁሉ ልጆቻቸው የልጅ ልጆቻቸውን ከእሳቸው ጋር አብሮ የሚኖርና ኡሳማን ህፃናትንም ይንከባከቡ እንደነበረ ሐዲስ ላይ ሲራ ላይ ተቀምጦ እናገኛለን።
የህፃንን ድምጽ መስማት አልፈልግም፣ አንቺንም ልጆችሽንም ውጭ አውጥቼ እንዳልጥላችሁ ጎዳና ላይ አውጥቼ እንዳልጥላችሁ የሚል ነቢይን አውቃለሁ ነቢይን ወዳለሁ የሚል ሰው አለ። ነቢይ ግን ይሄን አይሉም ነበር። ህፃን ልጅ በር መጥቶት ፊቱ ደምቶ ነቢዩ ራሳቸው ተነስተው ደሙ እንደጠረጉለት ተነግሯል። ሌላኛው እንደዚሁ አይኑ ላይ የነበረን ቆሻሻ ነቢይ ራሳቸው ይጠርጉለት እንደነበር ተነግሯል። የህፃናትን የአፍንጫ ቆሻሻ እሳቸው ራሳቸው ያጸዱ እንደነበረ ይጠርጉ እንደነበር ተነግሯል። ሌሎች ሴቶች ሲጠርጉለት ጠንከራ ልሽበት ብለው ራሳቸው ተነስተው እንዳስወገዱለትም የሚያሳዩ ዘገባዎች አሉ። ሶላት የሰገዱ ሳለ የፋጢማ ልጆች መተው ላያቸው ላይ ሲወጡ ስጁዳቸውን እንዳረዘሙ ኋላ ተከትሏቸው የሚሰግዱ ሰዎች ስጁዱን አረዘምከው ሲሏቸው ልጄ ላይ ስለነበረ እሱን እንዳላቋርጠው ብዬ ነው እንዳሉ፣ ሐሰን ወይም ሁሰይን ነብዩ ሩኩዕ ሲያደርጉ በእግሮቻቸው መሃል ከኋላ ገብቶ ከፊት ይወጣ እንደነበረ ተነግሯል። ቤታቸው ላይ ብቻም አይደለም፣ መስጂድ ላይ ከሰዎች በተሰበሰቡበት ሁሉ ህፃናት ሲመጡ ንግግራቸውን አቋርጠው ከሚንበር ከኹጥባ ላይ ወርደው ልጆቻቸውን ታቅፈው ወጥተው ኹጥባቸውን እንደቀጠሉ ተነግሯል። ስለዚህ ቤትም ከቤት ውጪም የነብዩ ከቤተሰቦቻቸው ጋር የነበራቸው አኽላቅ ወጥ ነው፣ አንድ ነው። ካጠገቤ ህፃናት አለፉ፣ ጮሁ፣ ሴቶች ተጨቃጨቁ፣ ተንጫጩ አይሉም ነበር። አይሻ ቤት ከእንግዳ ጋር ቁጭ ባሉበት ሌላኛዋ ባለቤታቸው ምግብ ልካለች። እንዴት በኔ ተራ ሌላ ምግብ ይላካል? እኔ ማስተናገድ አልችልም ወይ የሚል አይነት ስሜት ተሰምቷት ምግቡ የተላከበትን ዕቃ መታጠላ ሰብራለች። አንደኛዋ ባለቤታቸው ነብዩ ሰለላሁ ዐለይሂ ወሰለም ሰው ባለበት አዋረድሽኝ ክብሬን ነካሽኝ ብለው ትርፍ ቃልም አልተናገሩ፣ ሌላ ነገርም አላደረጉ። እናታችሁ ቅናት ያዛት፣ እናታችሁን ቅናት ያዛት ብለው ቦታው ላይ ለነበሩ ሰዎች ዑዝሯን ምክንያቷን ገልጸው የአይሻ ምግብ በመጣ ጊዜ የሷን ዕቃዋ ለተሰበረባት ሴት ልከው ምግብ በምግብ ዕቃ በቃ ተካሰ ብለዋል። አይ ሰላቱ ወሰላም የምስቶቻቸውን የቤተሰባቸውን ስሜት ይረዱ ነበር። ችግሮችን በዚህ መልኩ ይፈቱ ነበር። ይህ ሆኖ ሳለ ታዲያ በርካታ ነቢይ እንከተላለን እንወዳለን አርአያችን እሳቸው ናቸው የሚሉ ሰዎች ከቤተሰብ ጋር መኗኗርን በተመለከተ ግን የቤት አመራርን አያያዝን በተመለከተ ግን የእሳቸውን ሱና ትተው ሌላ ሱና የሚከተሉ ይመስላል። ነቢይ ይሳደቡ ነበር ወይ ሚስቶቻቸውን? ነቢይ ይደበድቡ ነበር ወይ ሚስቶቻቸውን ብለህ ብትጠይቅ መልስ የላቸው። ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ ጂሃድ ያደረጉ ካልሆነ በስተቀር ሕፃንም ይሁን አገልጋይ ኻድምም ይሁን ሚስቶቻቸውንም ይሁን መተው አያውቁም ነው የሚለው ሐዲሱ። ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ ብላ። ከእናንተ ውስጥ ጥሩ ሰው ማለት ለሚስቱ ለቤተሰቦቹ፣ በአንዳንድ ዘገባ ለልጆቹ ጥሩ የሆነ ሰው ነው፣ እኔ ከሁላችሁም ይልቅ ለቤተሰቤ ጥሩ ነኝ ብለዋል። ይሄን ያሉት በባልና ሚስት መሃል አለመግባባት ሲፈጠር በቅደም ተከተል መሰረት እንደ መፍትሄ መምታት ካስፈለገ መምታት እንደሚቻል ለሕክምና ለበቀል ሳይሆን አካልን በሚጎዳ መልኩ ሳይሆን ቁጣን ለመግለጽ እንደ መፍትሄ ይጠቅማል ከተባለ ራሱን የቻለ መስፈርት ተቀምጦለት መምታት እንደሚቻል በተናገሩ ጊዜ ነው የተለያዩ ወንዶች ሚስቶቻቸውን መተው ማታ ላይ ለይት ላይ ነብዩ ድምጽ ሰምተዋል። በማግስቱም 70 የሚደርሱ ሴቶች ነብይ ጋር መተው ስሞታ አቅርበዋል። ይሄኔ ነው ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው የሚመቱ ከናንተ ውስጥ ጥሩ የሚባሉ አይደሉም፣ ከናንተ ውስጥ ጥሩ ሰው ማለት ለሚስቱ ለቤተሰቡ ጥሩ የሆነ ሰው ነው፣ እኔ ለሚስቶቼ ከሁላችሁም በላይ ጥሩ ነኝ ብለዋል። መተው አያውቁም፣ አመናጭቀው አያውቁም። ይልቅ ከቤተሰቦቻቸው ከሚስቶቻቸው ጋር ይቀልዱ ይጫወቱ ነበር። ሐሰንና ሁሰይንን ራሳቸውን እንደ ፈረስ ተንበርክከውላቸው ጀርባቸው ላይ ወጥተው ያጫውቷቸው ነበር። ጥሩ ግመል የእናንተ ግመል ነው ይሏቸው ነበር አለይሂ ሰላቱ ወሰላም። ይህ ከሰባት ሰማይ በላይ ወጥተው የመጡት ነብዩ መሐመድ ናቸው። ትልቅነትና ጥሩነት ያማረ የተስተካከለ ቁመና ሰውነት ባለቤት በመሆን ብዙ ብር በመቁጠር ባለስልጣን በመሆን ውጪ ባሉ ሰዎች በመወደስና በመሞካሸት አይደለም። በነብዩ ንግግር መሰረት ኸይሩኩም ሊአህሊሂ፣ ከእናንተ ውስጥ ጥሩ ሰው ማለት ለቤተሰቡ ጥሩ የሆነ ሰው ነው። ኢማሙ አልበይሀቂ ረሂመሁላህ ተዓላ ከአልሐሊሚ እንደጠቀሱት የዚህ ሐዲስ ማዕናው አነ መን አሕሰነ ሙዓሸረተ አህሊሂ ፈሁወ አፍደሉ ናስ ማለት ነው ብለዋል። ከቤተሰቡ ጋር ጥሩ ተግባቦት ያለው በመልካም የሚኗኗር የሆነ ሰው የሰው ምርጥ ማለት እሱ ነው ማለት ነው የዚህ ሐዲስ ትርጉም ብለዋል። ኢማም ኢብኑ ሒባን ረሂመሁላህ ተዓላ ሶሒሓቸው ላይ ዚክሩ ኢስቲሕባብ አልኢቅቲዳኢ ቢልሙስጠፋ ሰለላሁ ዐለይሂ ወሰለም ሊልመርኢ ፊል ኢሕሳን ኢላ ዒያሊሂ የሚል ባብ አስቀምጠዋል። ከዛ ይሄን ኸይሩኩም ሊአህሊሂ የሚለውን ሐዲስ ጠቅሰዋል። ለቤተሰብ በጎና ጥሩ በመሆን ለነሱ መልካምን በማድረግ ነቢይን መከተል ለእያንዳንዱ ሰው እንደሚወደድና መልካም እንደሆነ የሚያሳይ ባብ ብለው ሐዲሶችን ጠቅሰዋል። ኢማሙ አልበይሀቂ ኢብኑ አቢ ዱንያ በዘገቡት ሌላ ሐዲስም
ኸይሩኩም ዒንደላህ ኸይሩኩም አኽላቃ ከናንተ ውስጥ አላህ ዘንድ ጥሩ ሰው ማለት አኽላቁ ይበልጥ ጥሩ የሆነ ሰው ነው። ከናንተ ውስጥ ጥሩ ሰው ማለት ለልጆቹና ለሚስቶቹ ጥሩ የሆነ ሰው ነው ብላ በንግግራቸው ይህን እንዳሉት ሁሉ በተግባርም ሴት ልጆቻቸው ፋጢማ ስትመጣ ተነስተው ቆመው ይቀበሉ ነበር አለይሂ ሰላቱ ወሰላም። የሴት ልጆቻቸውን ግንባራቸውን ይስሙ ነበር። ከህፃናት ጋር ይጫወቱ ነበር። ከመንገድ ሲመጡ ሊቀበሏቸው የወጡ ህፃናትን ግመላቸው ላይ መጓጓዣቸው ላይ ከፊት ከኋላ አዝለው ታቅፈው ይሄዱ ነበር አለይሂ ሰላቱ ወሰላም። የተለያዩ ህፃናትን ታፋቸው ላይ ጉልበታቸው ላይ ታቅፈው ህፃናት ይሸኑባቸው ነበር። ሩቃ ያረጉላቸው ትፍ የሚሉላቸው ህፃናት መልሰው ነብይ ላይ ይተፉባቸው ነበር። ቤተሰብ ሊከለክል ሲሞክር ተው ትሉ ነበር አለይሂ ሰላቱ ወሰላም። ህፃን ሸናባቸው ብለው ሊወስዱት ሲመጡ ልጄን ተውልኝ ይሉ ነበር አለይሂ ሰላቱ ወሰላም። ከናንተ ውስጥ አላህ ዘንድ ትልቅና ጥሩ ሰው ማለት ይበልጥ አኽላቁ ያማረ ሰው ነው። ከናንተ ውስጥ ጥሩ ሰው ማለት ለሚስቱ ለልጆቹ ጥሩ የሆነ ሰው ነው ብለዋል አለይሂ ሰላቱ ወሰላም። ይሄን እኛ ላይ ተግባራዊ ልናደርግ ራሳችንን እንፈትሽበት ይገባል። አኽላቅና ስነ ምግባርን በተለይ ከቤተሰብ ጋር ማስተካከል፣ የቤተሰብ ኃላፊነትን በአግባቡ መወጣት፣ ለቤተሰብ ደግና በጎ መሆን የኢማንን ሙሉነት ከሚያሳዩ ወይም ኢማንን ከሚያሟሉ ነገሮች መሃልም አንዱ ነው። ኢማም አህመድና ትርሚዚ በዘገቡት ትርሚዚ ሐሰን ሶሒህ ባሉት ሐዲስ አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቃ ወኺያሩኩም ኺያሩኩም ሊኒሳኢሂም በላ ከሙእሚኖች ውስጥ ኢማኑ ይበልጥ የተሟላ ሰው ማለት አኽላቃቸው ይበልጥ ያማረ ሰዎች ናቸው። ከናንተ ውስጥ ጥሩ ሰው ማለት ለሴቶች ለሚስቶቹ ጥሩ የሆነ ሰው ነው ብላ ለቤተሰቦቹ ለስላሳ የሆነ ሰው ነው የሚልም ሌላ የኢማም አህመድ ዘገባ አለ። ለሴቶች በጎ ሁኑ፣ መልካም ሁኑላቸው፣ እነሱ እናንተ ዘንድ ያሉ ምርኮኛ ናቸው። ኡሐርጁ ዐለይኩም ሐቀ ضعيفين የሁለት ደካማ ፍጥሮችን ሐቅ አከብድባችኋለሁም ብለዋል። የሰራተኛና የሴትን እንደው የሴት ጉዳይ ላይ ሰብሰብ በሉ፣ ጠንቅቅ በሉ፣ የእነሱን ጉዳይ ጠበቅ አደርግባችኋለሁ፣ እንደፈለጋችሁ አትሆኑ በእነሱ ጉዳይ ማለታቸው። ነቢይ ይሄን ብለው ሳለ አካላቸውን የሚጎዱ ሞራላቸውን የሚነካ ንግግር የሚናገሩ ምግብ ከልክለዋቸው ለራሳቸው ውጪ ወጥተው የሚበሉ ሲገቡ ሲወጡ መኖርን እንዲጠሉ የሚያደርጉ ንግግሮችን የሚናገሩ ሰዎች አሉ። እንደፈለክ አትሆን በሴትና በሰራተኛ ጉዳይ ያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ወንድነት በድምጽ አይደለም፣ በጡንቻ አይደለም። ቤት ውስጥ ትዳርን በሰላም ለማስኬድ ቤተሰብን ለመምራት የሚያስፈልገውን ዋጋ መክፈል መቻል መታገስ። ስለዚህ እንዲህ አይነት ችግሮች እንዳይኖሩ ባልና ሚስት አላህን ሊፈሩ ነብዩን አለይሂ ሰላቱ ወሰላም ሊከተሉ ህይወታቸውን መምራት ላይ ልጅን ማሳደግ ላይ ትዕግስት ሊያደርጉ ይገባቸዋል። በሰብር በትዕግስት የማይወጡት ነገር የለም። ሁሌም ችግሮች አሉ። አሁን ላይ ቀደም ሲል እንደጠቀስነው በተለያዩ ምክንያቶች ወንዶች ቤት በመዋላቸው ህፃናት ከትምህርት ገበታቸው በመራቃቸው ምክንያት ሐቆች ተነባብረው መሰለቻቸት መጨቃጨቅ የበዛበት ሁኔታ አለ። ነገር ግን ችግሩ የሁሌም ነው የቆየም። በሰብር ይሄን ችግር መውጣት እንችላለን። አላህን በመፍራት ይሄን ችግር መቅረፍ ማስተካከል እንችላለን። አላ ቢሰብሪ ተብሉጉ ማ ቱሪዱ ወቢተቅዋ የሊኑ ለከል ሐዲዱ ተብሏል። ሰብር ካለህ ካሰብከው ትደርሳለህ። አላህን ከፈራህ ብረትም ይቀልጥልሃል ማለት ነው። አላህን የፈራ ሰው ዝም ብሎ ምላሱን አያስረዝም። አላህን የሚፈራ ሰው የሆነ ያልሆነውን አይናገርም፣ ሰውን አያናንቅም፣ የሌለውን አይጠይቅም። ራሱ ብዙ ጉድለቶች ያሉበት ሌሎች ሙሉ እንዲሆኑ አይፈልግም። ወንዱ እንደሚመከረው አላህን ፍራ እንደሚባለው ሁሉ ሴትም እንደዚሁ የትዳር ኃላፊነቷን ክብደት ልታውቅ ይገባታል። ቤት የሚረጋጋው ሚስት ኃላፊነቷን ስትወጣ፣ ባሏን ስታከብር፣ ሐቁን ስትጠብቅ። ነብዩ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው መልካም ነገሮችን ያደርጉ እንደነበረው ሁሉ የነብይ ሚስቶችም ለባሎቻቸው ብዙ መልካም ነገሮችን ያደርጉ ነበር። የሚወዱትን ምግብ ለይተው አውቀው በተቻለ ያክል ያቀርቡላቸው ነበር። እሳቸውን ለመቀበል ብለው ቤት ያሳምሩ ያስውቡ ነበር። ብዙ ጊዜ ባል ጥሩ እንዲሆን ከሚያደርጉ ነገሮች መሃል አንዱ የሚስት ጥሩ መሆን፣ ባል ለሚስቱ መጥፎ እንዲሆን ከሚያደርጉ ነገሮች መሃል አንዱ የሚስት መጥፎ መሆን፣ ቸለተኛ መሆን። ስለዚህ ሚስትም የቤት መስተካከልና የህይወት ስኬታማ መሆን ላይ ያላት ድርሻ እጅግ በጣም ከፍ ያለ ነው። እነሆ ሴት ልጅ ጥሩ ሚስት መሆኗ፣ ጥሩ እናት መሆኗ፣ ቤቷን አስተካክላ መያዟ የጂሃድን አጅር እንደሚያስገኝላት ልታቅ ይገባታል። የጀነት በሮችን እንደሚያስከፍትላት ልታቅ ይገባታል። ከሱሐቦች መሃል አንዷ ሴት ወደ ነብይ መታ ያ ረሱላህ በኸይር ነገር እኮ ወንዶች ቀደሙን በለጡን፣ ጂሃድ ያረጋሉ፣ ሐጅ ያረጋሉ፣ ጁሙዓ ጀማዓ ይሰግዳሉ፣ እኛ እናደርግም ኢላኺሪ ስትላቸው ከኋላሽ ላሉ ሴቶችም ጭምር አስተላልፊ፣ አንዲት ሴት ለባሏ ጥሩ ሚስት መሆኗ ይሄን እንደሚተካ ወቁ ብለዋል በማዕነል ሐዲስ። ይሄን የላቀ ማዕረግ ለማግኘት በአዱንያ በቀረች ህይወትም ደስተኛ ለመሆን ሴት ልጅ ትዕግስተኛ ልትሆን፣ ቸለተኝነትን ልትጠነቀቅ፣
ለትዳር ህይወቷ፣ ለራሷ፣ ለልጆቿ፣ ለባሏ ዋጋ ልትከፍል ይገባታል። ሶብር ልታደርግ በምታደርገው ነገር ሁሉ አጅር ከአላህ ልትጠብቅ ይገባታል። ለችግሮች መፍትሄ የሚሆኑ መንገዶችን፣ በሮችን ልትማር ልታውቅ ይገባታል። ብዙ ሰዎች ትዳር ውስጥ ሲገቡ እውቀት የላቸውም። ብዙ ጊዜ አብረው ኖረው ልጅ ወልደውም ትዳርን በትክክል ለመምራት የሚያበቁ መንገዶችን፣ ጠቃሚ ነገሮችን አያውቁም፣ አያነቡም፣ አይጠይቁም። የአዱንያ ኖራቸውን እንደሚያሻሽሉት ግንዛቤያቸውን፣ አስተሳሰባቸውን ለማሳደግ ለማሻሻል አይሞክሩም። ሁሌም ነገሮችን በዱላና በጩኸት በወቀሳ ነው ለመፍታት የሚሞክሩት። ይሄ ብዙ ሰዎች ሁኔታ ነው። እንዲህ ሲለኝ እንዲያልኩት እንዲህ ስላልኩት በሶስት ፈትቼሻለሁ አለኝ ነው ብዙ ጊዜ የምንሰማው። ባል ተቆጥቶ ሲናገር የሚመከረው ሚስት ዝም ማለት ነው ያለባት ቁጣው እስኪበርድለት ድረስ። ከጊዜ በኋላ ልታናግረው ትችላለች። ብዙ ጊዜ እሷ እንኳን ሳትናገር ተጸጽቶ መጥቶ ይቅርታ ሊል ይችላል። እሱ በቁጣ በስሜት ግሎ ሲናገር ሚስት መልስ ከሰጠች የነደደ ያለ እሳት ላይ ጋዝ ማፍሰስ ነው የሚሆን። የትዳር ህይወት ላይ የግድ ወይም አሸናፊ ወይም ተሸናፊ መሆን ብቻ አይደለም ያለው። አንዳንዴ ማሸነፍ፣ ሌላ ጊዜ መሸነፍ፣ ብዙ ጊዜ መሸነፍ ሊኖር ይገባል። ማሸነፍ የራስን የልጆችን መስለሓ ጠቃሚ ነገር ጠብቆ ማቆየት እንጂ ባል ለተናገረው ንግግር ሚስት ለተናገረችው ንግግር ሁሉ መልስ መስጠት አይደል። እነሆ ሸይጣንን ኢብሊስን ከምንም በላይ ከሚያስደስቱ ነገሮች መሃል አንዱ የቤቶች ሰላም ማጣትን፣ የትዳሮች መፍረስን፣ የባልና ሚስት መጨቃጨቅን። ኢማም ሙስሊም፣ ኢማም አሕመድ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ሸይጣን ባህር ላይ ሄዶ መረቡን ይዘረጋል፣ የመምሪያ ቢሮውን ይከፍታል ብሏል በመዕነል ሐዲስ። ከዛ በኋላ የተለያዩ ሰራዊቶችን ያስተማራል፣ የተለያዩ ሰራዊቶቹን ይልካል ወደ የተለያየ ጉዳይና ወደ ተለያየ አቅጣጫ። የተለያዩ የተላኩ የሸይጣን ሰራዊቶች መጥተው እንዲያረኩኝ እንዲህ አይነት ሰው ላይ እንዲያስደረኩት ያሉ መረጃ ያቀርባል፣ ሪፖርት ያቀርባል። የጥፋት ስራዎቻቸውን ይነግሩታል። ምንም አላረክም ያለ ይመልሳቸዋል። ከሰራዊቶቹ ማለት አንዱ መጥተው አንድን ሰው ሚስቱን እንዲፈታ አደረኩት ብሎ ሲነግረው አንተ ጀግና ሰራተኛዬ አንተ ነህ ይለዋል። ፈዩድኒሂ ወደሱ ያቀርበዋል። አንዳንድ ዘጋቢዎች ወየልተዚሙሁ አቅፎ ይስመዋል ብላ። ከተለያዩ ሸይጣን እኛን አሳስቶ ከሚያሰራን ስራዎች ሁሉ ይበልጥ ሸይጣን የሚወደው የትዳር መፍረስን። ለምንድን ነው የሆነው? ትዳር ሲፈርስ ብዙ ጊዜ ሰላም ይጠፋል። ሰዎች ልባቸው በቀላሉ አይረጋጋም። ልጆች ይበታተናሉ። ምናልባትም ሴት ልጅ ትዳር በማጣቷ ሐራም ላይ ልትወድቅ ትችላለች። ወንዱም እንደዚሁ። ሁሉም ሴቶች እንደሷ የመሰሉት በቀጣይ ህይወቱ ትዳርን እምቢ ሊል፣ ትዳር እምቢ ሲል ሸይጣን ሊቀበለው ይችላል። ከእናንተ ውስጥ መጥፎዎች ትዳር የሌላቸው ናቸው የሚል አተርም አለ። ይህ ሲፈሰር ሁሉ ሰዎች ማለት ሳይሆን ብዙ ጊዜ ትዳር የሌላቸው ሰዎች ሸይጣን አታሎ ፊትና ላይ ስለሚጥላቸው ነው ተብሏል። ፊትና የግድ የሚታወቀውን ዋናውን ዝሙት መስራት ማለት አይደል። ከአጅነቢ ሴት ጋር ከአጅነቢ ወንድ ጋር በስሜት መነጋገር፣ ሐራም ማየት፣ ሸሪዓ በማይፈቅደው መልኩ ስሜት ለማርካት መሞከር፣ እነዚህ ሁሉ ፊትናዎች ናቸው፣ የዝሙት መንገዶች ናቸው። ሸይጣን ወደ እነዚህ ይወስዳል። ሸይጣን ከሰራዊቶቹ ውስጥ እሱ ዘንድ በጣም ትልቅ ማዕረግ ያለው አዕዘሙሁም ፊትነተን ትልቅ የፊትና ስራ የሚሰራው ነው ተብሏል። ትልቅ የፊትና ስራ ማለት ባልና ሚስትን ማለያየት ነው። ባልና ሚስት በሰላም እንዳይኖሩ ማድረግ ነው። ባልና ሚስት ሁሌ ሲጨቃጨቁ ሲወቃቀሱ ያዩ የዛ ቤት ልጆች የወደፊት ህይወታቸው የሆነው የሚሆን። አባቱ ሲደባደብና ሲሳደብ ያየ እንዲህ አይነት ቤት ውስጥ ያደገ ልጅ ነገ የራሱን ጎጆ ይዞ ሲወጣ የሱም የቤት አመራር ይሄን ነው የሚመስለው። አባወራው ከበሮ የመምታት ሱስ ካለበት ስራው ይህ ከሆነ ከሱ ጋር አብሮ ያሉት ደግሞ ስራቸው ተነስቶ መጨፈር ይሆናል ይባላል። ህፃን ልጅ ነጭ ወረቀት ነው፣ አባት እናቱ የጻፉበትን ነገር ነው ይዞ የሚኖረው። ለዛ የባልና ሚስት መጨቃጨቅ፣ የፍቺ መብዛት ወላጆች ልጆቻቸውን መበደል የህይወትን ሰዓዳና ደስታ ስኬት እንዳናገኝ ያደርጋል። ብዙ ሰዎችም ለትዳር ያላቸው አመለካከት የተበላሸ እንዲሆን ያደርጋል። ይህ እንዳይሆን ሁሉም ራሱን ሊያሸንፍ አላህን ሊፈራ ዱንያ ጎደሎ እንደሆነች ሊያውቅና ጉድለቱን ለመሙላትና ለማስተካከል ራሱን ሊያዘጋጅ ሊመከር ይገባዋል። ለሆነ ብዙ ጊዜ የሰዎች ትክክለኛ አኽላቅና ማንነታቸው የሚገለጠው በችግር ጊዜ ነው። በሰላም ጊዜ ሁሉም ቸር ነው፣ ሁሉም ፈገግተኛ ነው፣ ሁሉም ታጋሽ ነው። ትክክለኛ ማንነታችን የሚገለጠው በችግር ጊዜ ነውና እነሆ ባለንበት የችግር ወቅት ላይ እርስ በርሳችን ልንተራረም፣ ልንመካከር፣ ልንተጋገዝ እንጂ ልንጎዳዳ በጭራሽ አይገባ። ባልና ሚስት አብረው ቤት መዋላቸው በብዙ መልኩ ኸይር ጎን አለው። ብዙ መጽሐፎችን አብረው ማንበብ ይችላሉ። ብዙ ደርሶችን፣ ትምህርቶችን አብረው ማድመጥ ይችላሉ። ልጆቻቸውን ተጋግዘው ማሳደግ ይችላሉ። እርስ በርሳቸው ይበልጥ መተዋወቅ ይችላሉ። ቀደም ሲል ከነብዩ ሲራ እንደተናገርነው አብረው የቤት ስራ መስራት ይችላሉ። ጭራሽ አንድ ሻይ እንኳን አፍልቶ የማያውቅ ባል አለ። ነብዩ ሰለላሁ ዐለይሂ ወሰለም ጫማ ይሰፉ ነበር፣ የሚታለብ እንስሳ ያልቡ ነበር እያለን ነው።
አለይሂ ሰላቱ ወሰላም። በዚህ መልኩ ጊዜያችንን በመልካም ነገር ከሞላ ነው ለጭቅጭቅ፣ ለስድብ፣ ለጭቅጭቅ፣ ለፍቺ አልፎ ሁሉ ህፃናት ላይ ድንበር ለማለፍና ሐራም ላይ ለመውደቅ ትርፍ ጊዜ አይኖር። ጊዜያችንን በመልካም ነገር ካልሞላ ነው እኛን ወደ መጥፎ ነገር ይዞን ይሄዳል። በሸር እንድንሞላው ያደርገናል። ነፍሳችንን ስሜታችንን ልናሸንፍ ሸይጣንን ልናሸንፍ ይገባናል። በቁጣ ስሜት ግለት ውስጥ ሆነን ነገ የምንጸጸትበትን ነገር ከመወሰን ጥንቃቄ ልናደርግ ይገባናል። አስተያዮችና ታጋሾችን መሆን ይጠበቅብናል። አላህ ታጋሾችን ይወዳል፣ ቻዮችን ይወዳል። አስተዋይነት ለዱንያም ለአኺራም ይጠቅማል። መቸኮል፣ አስቦ መራመድን መተው ዱንያንም አኺራንም ያበላሻል። አላህ ተባረከ ወተዓላ ለሁላችንም የዱንያም የአኺራም ህይወታችንን ያስተካክልልን። ዱንያም ይሁን አኺራ ላይ እኛ ላይ ጉዳት ከሚያስከትል ነገር ያረቀን ይጠብቅን ነው። ወዐላ ኩሊ ሸይኢን ቀዲር። እነሆ የዛሬ ትምህርታችንን እንደ መግቢያ በዚህ እናበቃና በቀጣይ ሳምንቶች በአላህ ፈቃድ መግቢያ ላይ የጠቀስናቸው ትልልቅ ነጥቦችን በቅደም ተከተል የምንዳስስ ይሆናል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።